መዳም ይሄንን ከነገራቻት አታከብራችሁም፣ ደሞዝ በጊዜ አትሰጣችሁም፣ በጣም ነው የምትንቃችሁ፣ እንደሰው አትቆጥራችሁም። ይሄ ነገር በጭራሽ እንዳትናገሩ። መዳምን በተመሳሳይ ሁኔታ አዲስ ቤቷ ስትመጡ የምትነግራችሁ ነገር አለ። በጭራሽ ይሄንንም እንዳሰማት እነግራችኋለሁኝ። እስከ መጨረሻው ላይክ እና ሼር ሰብስክራይብ እያደረጋችሁ አብራችሁን ቆዩ። በጣም አመሰግናለሁ። ነባር ቤተሰቦችም አዲስ እየመጣችሁ ያላችሁ ቤቱ እንደ ቤታችሁ እዩት። ይሄ ቤት የእናንተ ቤት ነው፣ የኔ ቤት ብቻ አይደለም። እናንተም ነው የምትጠቀሙበት። የምሬን ነው የምላችሁ። እናንተ ይሄ ቻናል እየተጠቀማችሁበት ከሆነ ለጓደኞቻችሁ ሼር አድርጉ። እሺ፣ ቀጥታ ወደ ቪዲዮ ሲሄድላችሁ ለመዳም የድሮ መዳሜ ክፉ ነበረች። የድሮ መዳሜ ደሞዝ እያቆየች ነው ምሰጠኝ የነበረው። የድሮ መዳሜ ምግብ እንድበላ አትፈቅድልኝም ነበር እንዳትሉ። ለምን? ምን ታመጣላችሁ? የምትጨምርላችሁ ነገር አለ? እሷ ጥሩ የምትሆን መስሏችሁ ነው? ለሀቢብቲ አትሆንም። በተመሳሳይ ሁኔታ 1-2 ወር ጥሩ ትሆንልሻለች። ከ2 ወር በኋላ ግን በሚገርም ሁኔታ ወደ አውሬነት ተቀይራ ደሞዝሽ በጊዜ አትሰጥሽም፣ ምግብ እንድትበይ አትፈቅድልሽም። በቃ በጣም ነው የሚከብዷችሁ ይሄ ነገር ከተናገራችሁ ማለት ነው። ይሄ ነገር አትናገሩ። በቃ ጋር ያለሽ ግንኙነት ምንድን ነው? ስራ ትሰሪያለሽ፣ በወር ደሞዝ ትቀበያለሽ። መዳም ላንቺ ጓደኛሽ አይደለችም፣ ቤተሰብሽ አይደለችም፣ ዘመድሽ አይደለችም፣ አሰሪሽ ናት። እንደ አሰሪ አክብሪያት። እንደ ሰራተኛ እንድትከበሪ ከፈለግሽ ማድረግ ያለብሽን ቻልሽም አልቻልሽም በቻልሽው አቅም ለመቻል ሞክሪ። ደሞዝሽን በጊዜ ለመቀበል ሞክሪ። ኦኬ። ከመዳም ጋር ቅርርብ ባበዛችሁ ቁጥር ሁሉ እየተናቃችሁ ነው የምትመጡት። ወላሂ እውነቴን ነው የምላችሁ። ጫና የቤቱን ጫና እየተሸከማችሁ አላፍትና ከእሷ ጋር በተሳሳቃችሁ ቁጥር ሁሉ የቤቱን አላፍትና ቆሌያችሁ ላይ ትከምረዋለች። እያወቀች አውቃ እወድሻለሁ፣ እንደዚያ አምንሻለሁ፣ እንደዚያ ያደርግሻለሁ ምናምን እያለች የቤቱን አላፍትና ሙሉ ለሙሉ እናንተ ላይ ነው የምትጭንባችሁ ማለት ነው። በመቀጠል ደግሞ መዳም እሷ ቤት ስትገቡ ምን ትላችኋለች መሰላችሁ? የድሮ ሰራተኛ በጣም ጥሩ ነበረች፣ በጣም ታታሪ ሰራተኛ ነበረች፣ ቤቴ እንዴት እንደምታጸዳው ወይ ስሰራ ምናምን ትላለች። በፍጹም እንዳትሰሙ። እናንተ እስከ መቼ መሰላችሁ መስማት መልፋት ያለባችሁ? ኢቃማችሁ እስኪሰራ ድረስ ቢሮ ላለመመለስ ማለት ነው። እስከዛ እሷ በምታዛችሁ ሁኔታ ስሩ። ግን ኢቃማችሁ ከተሰራ በኋላ እሷ በምታዛችሁ ሳይሆን ራሳችሁ ፕሮግራም አውጥታችሁ። ለምሳሌ አንዳንድ እህቶች ምንድን ነው የሚያደርጉት? ምድርና ፎቅ ግዴታ ሁል ጊዜ መጸዳት አለበት አይደለም። አሁን መጅለሶች ምናምን ብዙ ጊዜ የማይቆሽሹ ከሆነ ወጣት ልጆች ምናምን ትራሱን ሊያበላሹ ምናምን ይችላሉ። እነዛም ብድግ አድርጋችሁ አስተካክላችሁ አታስጡት። ሽንት ቤት መሄዳችሁ ትንሽ የቆሻሻ ካለ በሶፍት ቁጥር አድርጋችሁ ወደ ሽንት ቤት ክትታርጋችሁ ፍላሽ አድርጉት። ወይም ደግሞ ፍላሽ ከምታረጉ በቆሻሻ ባስኬት ውስጥ ጨምሩት፣ ቆሻሻውን ማለት ነው። ትንሽ የዲቶል ጠብ አድርጋችሁ ወልወል አድርጉት። አትፍሉ። ከዛ በኋላ ራሳችሁን አትብሉ። በቃ የሆነ ፊታችሁ ላይ ክፋትም አታሳዩ። በዚህ ደረጃ ደግሞ ውስጣችሁንም ለመዳሞች ግልጽ አድርጋችሁ አትናገሩ። አለ አይደለ? በቃ ይሄ ነው። እንዴት ነሽ? ደህና አደርሽ? በቃ አለቀ። ስራሽን ማክበር መከበር። ቆፍጠን ስትሉ በጊዜ ደሞዛችሁን ትሰጣላችሁ፣ ትከበራላችሁ። ኦኬ። የድሮ ሰራተኛ ጎበዝ ሆነች አለ። ጎበዝም ላትሆን እኮ ትችላለች። እናንተን ለማስፈጋት እሷ የድሮ ሰራተኛውን ታሞግሳለች ማለት ነው። እናንተ ደግሞ በተመሳሳይ ሁኔታ የድሮ መዳማችሁ ጥሩ እንደነበረች፣ ሳሙና፣ ቅባት፣ የተለያዩ ነገሮችን እንደምታሟላ፣ የስራ ልብሳችሁን ጭምር እንደምታሟላ፣ በጣም መልካም ሴት እንደነበረች፣ ወደ ኢትዮጵያ ስትሄዱ ሀዲያ እንደሰጠቻችሁ ምናምን መናገር አለባችሁ። ያኔ ነው የምትከበሩት። በቃ ተከበራችሁም አልተከበራችሁም በጥቅሉ ስለ ድሮ መዳማችሁ ክፋት አታውሩ። በቃ መናገር ያለባችሁ ምንድነው? ስለ ጥሩነቷ ነው። ለምን እችኛዋን ፈጣሪዋ ክፍረ ጥሩ ትሆናለች፣ ካልሆነች ደግሞ መካከለኛ ሆነ እናንተንም ሳትጎዳ ራሷንም እንትን ሳትል ሳትቆልል ትኖራላችሁ ማለት ነው። እኔ አሁን ይህንን ነገር እየተናገርኩት ለምንድን ነው? ትላንትና ቲክቶክ ላይ ያየሁት ቪዲዮ ስላለ ነው። ምንድን ነው ልጅቷ በጣም እጇ ራሱ ሀቂቀተን እጇ ራሱ በቃ ቆፍርር ብሎ እንደኔ በዩኒፎርም ነው
ገብቷቸው አይደለ? እኔ አሁን ዩኒፎርም በመልበሴ ተናድጄ ምናምን አይደለም። እንደኔ ግን መዳምየው የምትቀርጻት ቲክቶክ ላይ ራሷ ለመፈመስ አሁን ወዲያውም በሰራተኛ ይፈምሱና እነሱ ማስታወቂያ ይሰራሉ ለቲሞ ለሺኤን ምናምን ማለት ነው። እናንተ መዳም ስትቀርጻችሁ አትቀረጹ። አልቀረጽም እኔ አልፈልግም በሉ። እናንተ መቀረጽ ከፈለጋችሁ በራሳችሁ ቲክቶክ በራሳችሁ የራሳችሁን አካውንት አሳድጉ። ነገ ኢትዮጵያ ስትሄዱ ይጠቅማችኋል። ቲክቶክ መውጣታችሁ ካልቀረ መጠቀም መቻል አለባችሁ። ሚዲያ መውጣታችሁ ካልቀረ ቲክቶክ ላይ አረብ ሀገር ሆነች ምንም ላይ ጠቅምሽ ይችላል። ኖርማሊ መዝናኛሽ ብቻ ሊሆን ይችላል። ግን ኢትዮጵያ ስትሄጂ ልሽጠው ብቲ ማስታወቂያ ልስራ ብቲ ከዛ ቲክቶክ ላይ ከታወቅሽ ደግሞ ዩቱብ ላይ የመታወቅ አቅምሽ በጣም ቀላል ነው የሚሆነው። ዩቱብ ቀላል አይደለም፣ ግን ቲክታክ ላይ መስራት ከተለማመድሽ ግን ዩቱብ መጥተሽ መስራት አያቅትሽ። ገብቷችኋል? ያለ ምንም ጥቅም ግን እነሱ እንዳይፈምሱባችሁ ለማለት ፈልጌ ነው። እና ያቺ ልጅ ምንድን ነው የተናገረችው? የድሮ መዳሜ በጣም መጥፎ ነበረች። የድሮ መዳሜ ደሞዜን አትሰጠኝም ነበር፣ 3 ወር 4 ወር አቆይታ ነበር የምትሰጠኝ፣ ትመታኝ ነበር ምናምን ብላ ተናገረች ማለት ነው። ስለተናገረች ምንም የሚፈጠር አዲስ ነገር የለም። ንቀት ብቻ ነው የምታተርፈው። ኦኬ፣ ዛሬ ጥሩ ይሆናሉ፣ ነገ ደግሞ በሚገርም ሁኔታ አውሬ ሆነው ይቀየራሉ ማለት ነው። ስለዚህ እባካችሁን እራሳችሁን ጠብቁ። እራሳችሁን ለእነሱ ግልጽ አታድርጉ። በቃ ገብቷችኋል? አሉ ኦኬ፣ እኔ አረቦች አሉ መልካም፣ ግን መልካሞች ራሱ ቢሆን አልሆናቸውም በሚገርም ሁኔታ ማለት ነው። ማመን አልችልም። በቃ የሆነ ቀን አውጥተው ይጥሉሻል፣ የሆነ ቀን ውጭ ይሉሻል። ወላሂ በሙቀት 47 ሆኖ የሆነ ልጅ የማውቃት ልጅ ማታ ነው ሌሊት ነው በትንሽዬ ነገር ውጪ አላት። ውጪ ከቤት አሏት። ውጪ ከቤት እንዳላይሽ ውጪ። ማታ ነው የት ሄዳለሁ? በጣም ሩቅ ነው ደግሞ የነበረችበት ቦታ ማለት ነው። ማታ ነው ወዴት ሄዳለሁ ብትል ምናምን አይመለከተኝም፣ አያገባኝም። ጥሩ ነበረች ሴት ነው። እና ሰው ማመን ቀብሮ ነው። የገዛ ቤተሰብም ራሱ አይታመንም በአሁኑ ሰዓት። የሚገርማችሁ ነገር እንኳን አረብ ይቅርና ማለት ነው እንኳን አረብ ይቅርና የገዛ ቤተሰቦቻችሁን በስነ ስርዓት እነሱን እናንተ መልካም ለመሆን ፈልጋችሁ ካልሆነ በስተቀረ በግልጽ እንዲህ የሆነ ሚስጥራችሁ ምናምን ነው አያስፈልግም። እንዲህ ቤተሰብም ጋር መዋደድ የምትችሉት ርቀታችሁን ጠብቃችሁ ነው መከበር የምትችሉት። ያለዛ ግን ከባድ ነው። ገብቷችኋል? ሁላችሁም እዚህ ጋር ስለተሰቃላችሁ የሆነ አውቃለሁ እኮ ከናፍቆታችሁ አንጻር እኮ ነው ሰው ሲስቅላችሁ፣ ሰው ውዴ ማሬ ምናምን ሲላችሁ። እንዴ ከመዳም ጋር ኮንታክት ሲኖርሽ ብር አበድሪኝ ትልሻለች። ገባሽ? ግን ከእሷ ጋር ኮንታክት ከሌለሽ ግን የለኝም ብር የለኝም እኔ ልኬዋለሁ ማለት ትችያለሽ። ግን በጣም እንዲህ ክሎዝ ከሆናችሁ መቼ ነው የላክሽው ትልሻለች። እወዳችኋለሁ። በቀጣይ ባሪፍ ቪዲዮ እንገናኝ።